ሴት ልጅ መታ አሁን እኔን ብትጠይቀኝ ወንድ ልጅ ከኔ በጣም የሚፈልገው ምንድነው ወይም ፍቅረኛዬ እኔ እንዳደርግ የማይፈልገው ነገር ምንድነው ብትለኝ ለሌላ ወንድ ትኩረትሽን እንድትሰጪ አይፈልግም። ከሌላ ወንድ ጋር ጓደኛ እንድትሆኚ፣ ከሌላ ወንድ ጋር ዴት እንድትወጪ አሊያም ከሌላ ወንድ ጋር ሌሽ አይፈልግም ብዬ በእርግጠኝነት እናገራለሁ። አንድ ወንድ ደግሞ በእርግጠኝነት የሚፈልገው ይሄን ነው። የወደዳ ሴት ወይም የምትወደው ወንድ ከሌላ ወንድ ጋር ኢቭን ማየት አይፈልግም። አይደለም ትኩረቷን ስትሰጥ፣ አይደለም ዴት ስታደርግ ቀርቶ ስታወራ እንኳን ማየት አይፈልግም አይደል? ይሄንን የሚዋሽ አንድ ሊገኝ አይችልም። ስለዚህ አንተን ብቻ እንድትል ከአንተ ውጭ ሌላ ወንድ ትኩረቷን እንዳይወስድ ሌላ አማራጭ እንዳላት እንድታስብ ካልፈለግ ምን ማድረግ አለብህ? ከእሷ ጋር ምን ቢውልድ ማድረግ አለብህ የሚለው ጥያቄ መመለስ አለበት። አንድ ሴት ልጅ አንድ ወንድ ልጅን በጣም እንድትፈልገው ከሱ ውጪ ለሌላ ወንድ ትኩረቷን እንዳሰጥ የሚያደርገው ራሱ ያ ልጅ ነው። ያንን የሚያደርግበት ደግሞ 3 በጣም ወሳኝ መንገዶች አሉ። እሱም ሳይኮሎጂካልና ፊዚካልና ኢሞሽናል ናቸው። ከነዚህ 3 መንገዶች ባሻገር ደግሞ እጅግ በጣም ወሳኝ እሷን በደንብ የምታሳምንበት ከአንተ ውጪ ሌላ ወንድ እንዳለ አይደለም፣ ከአንተ ውጪ ሲሪየስ የሆነ የፍቅር ግንኙነት ራሱ እንደሌለ እንድታስብ ታደርግባታለህ። እሱን 4 እና 5 ላይ እነግራቸዋለሁ። ከዛ ውጪ ግን እነዚህን 3 መንገዶች ተጠቅመ ከእሷ ጋር ቢልድ የምታደርገው እሷን እንዲሰማት የምታደርገው አንተ ላይ የምታዩና የምትሰጣት ነገሮች በፍጹም ትኩረቷን እንዳታነሳ ለሌላ ወንድ እንዳትሰጥ ያደርጋታል። ምንድናቸው? እንዴት አድርጌ ካልክ ከኔ ከእህት ጋር እስከ መጨረሻው መቆየት ብቻ ነው ከአንተ የሚጠበቀው። ሃይ እንዴት ናችሁ? የውዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የምትለውን በተን ከታች ተጫኑ። አብራችሁ ታዲያ የደውል ምልክቷን መጫን እንዳይረሳ። ከዛ በፊት ግን 1 ሰከንድ በመውሰድ ለብዙዎች እንዲደርስ የቪዲዮውን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ሴት ልጅ አንተን ብቻ እንድትል የሚያደርጋት ወይም የምትፈልገው በትልቁ ስሜታዊ ግንኙነቶችን ነው። ስሜታዊ ግንኙነት ይሄ ኢሞሽናል ኮኔክሽኖችን መፍጠር ስትችል ነው። እነዚህን የምንፈጥርበት ደግሞ ትልቁና ዋነኛው መንገድ በመወያየት ነው። በምናወራ ሰዓት አንዳችንን ማዳመጥ ስንችል፣ እንዳዳመጥን ደግሞ በተግባር ሊሆን ይችላል፣ በማስታወስ ሊሆን ይችላል። ማሳየት ስንችል ለዛ ነገር የተሰጠውን ቦታ፣ ለነገረች ነገር፣ ላዳመጥካት ነገር የምትሰጣት ምላሽ፣ የምታሳያት ሪያክሽኖች ለነገረች ነገር የሰጠኸውን ቦታ ያሳየላል። ለእሷ ያለህን ዋጋ ማሳየት ትችላለህ። እኛ ደግሞ የማናልፈው ነገር በታሪክ የምናወራችሁን ነገር በቁም ነገር ስትወስዱት፣ ስታስታውሱትና በተግባር ስታውሉት የሚገርም ዲፕ የሆነ ስሜት ለእናንተ እንዲኖረን ታደርጋላችሁ። ስለሷ ብቻ አይደለም፣ ስለ ራስህም የምትፈልገውን የማትፈልገውን ነገር ሊሆን ይችላል። ደካማ ጎንህን ሊሆን ይችላል፣ ጠንካራ ጎንህን፣ ህልምህን ስታጋራት፣ ስትነግራት፣ እንድታዳምጥ ስታደርጋትና ያንን ህይወት ስትኖር ስታይ የምታሳያት ነገር አለ። የሰጣሃትን ቦታ ህይወት ውስጥ በቁም ነገር እያሰብካት እንደሆነ ዋጋ እንዳላት ከአንተ ጋር መሆኗን እንድታምን ታደርጋታል ወይም ታስረዳታለህ። ይሄ በጣም ትልቅ እሱ በቁም ነገር ነው ያስበኝ፣ እሱ ለነገር ነው የሚያስበኝ እና በቁም ነገር ወዶኛል ብላ እንድታምን ታደርጋታለህ። ምን በማድረግ ስሜቶችን በመፍጠር ከእሷ ጋር በምታደርገው በማውራት ግንኙነት ብያለሁ። በቀላሉ ያንተንም የእሷንም ስሜት በቃላት በመገላለጽ ቃላቱ ሜዳ ላይ እንዳይቀር በተግባር በመቀየር ለአንተ ጥልቅ የሆነ ስሜት እንድትፈጥር ታደርጋለህ። አንተ በምታደርጋቸው ነገሮች በሙሉ እሷ የሚሰሟት ስሜቶች ሲሪየስ ነው የሚሆኑት። ስለሌላ ወንድ ማሰብ፣ ለሌላ ወንድ ትኩረት መስጠት፣ እሱ ቁም ነገረኛ አይደለም ወይ እሱ አይፈልገኝም እሱ ዝም ብሎ ነው ብላ እንዳታስብ ታደርጋታለህ። ምክንያቱም በቀላሉ ሀሳባችን ወይ ትኩረታችንን ሽፍት የሚያደርገው ወደ ሌላ ምርጫዎቻችን ወይ ወደ ሌላ ወንዶች እነዚህ ነገሮች ጉለቶች ናቸው። ስለዚህ እነዚህ በምታወሩ ሰዓት የምትቀያየሩት ሀሳቦች ሊሆኑ ይችላሉ፣ ህልሞቻችሁ ሊሆኑ ይችላሉ፣ ደካማ ጎኖቻችሁ ሊሆኑ ይችላሉ። ዋቴቨር በጣም ጠንካራ የሆነ ቦንድ ይፈጥራል በመሃላችሁ። ሴት ልጅ በጣም የምትፈልገው ነገር ይሄንን ስሜት እሷ ውስጥ እንድትፈጥር ነው፣ አንተን ብቻ እንድትል። በዚህ ስታሳምናት ከአንተ ውጪ ሌላ ወንድ ልታስበው አትችልም። ሁለተኛው ሳይኮሎጂካል አትራክሽን ነው። ስነ ልቦናዋን በመጠቀም
ስነ ልቦናዋ ምን ይፈልጋል? የሴት ልጅ ስነ ልቦና ምን አይነት ወንድ ነው ሚስባት? ምን አይነት ወንድ ነው በሷ የማይተካ መሆን የሚችለው? ወይም እሱም ብቻ እንድትል ልክ ነኝ የመረጥኩት ወንድ ልክ ነው፣ እሱም ማንም ሊተካው አይችልም፣ ይሄ ወንድ መሪ ነው፣ ይሄ ወንድ በቀላሉ በሌላ ወንድ የሚተካ አይደለም፣ ከሱ ላይ ትኩረቴን ማንሳት አልችልም ብሎ ስነ ልቦና የሚቀበለውን ወንድ መሆን መቻል አለብህ። ያንን ደግሞ ከምታደርግበት መንገዶች ውስጥ በዋነኛነት የሚነሳው አለመብዛት ነው። አሊያም ደግሞ የራስህ ህልም፣ የራስህ አላማ፣ ጎሎች ላይ ቢዚ አለመሆን ነው። ወይም ድብቅ የሚለው ቃል ስለማይገልጽልኝ ነው። እንዴት ነው ዝም ብሎ የማይገኝ ሰው፣ በቀላሉ ማታገኝ፣ በቀላሉ በፈለገች ሰዓትና ስትል ማትመጣ፣ እንደዚህ አይነት ወንድ ስትሆን ሌላ ዓለም እንዳለክ የሆነ ቀን አብራህ መሆን የምትፈልገው የሆነ ቀን ያንን ዓለም ማወቅ፣ መታወቅ፣ እዛ ዓለም ውስጥ መኖር የምትፈልግን ሴት ክሬት ማድረግ ትችላለህ። እጅግ በጣም የሚጓጓ የሚያምነው በራሱ ስነ ልቦናችን የሚያምነው እንደዚህ አይነት ወንድ መሪ እንደሆነ ነው። እንደዚህ አይነት ወንድ በቀላሉ እንደማይገኝ ነው። እንደዚህ አይነት ወንድ በራሱ የሚተማመን ነው። አሁን እሷ ቢዚ መሆንክ ኦር በጣም ቁጥብ መሆን፣ ድብቅ መሆን አንዳንድ ነገሮች ላይ ሊያስቆጣት ሊያናድዳት ምናምን እንዲችል ይችላል። የሆነ ስሜታዊ ሊያደርጋት ይችላል። የሆነ ነገር ልትናገር ትችላለች። ነገር ግን ያን የምታደርገው ከፍቅሯና ኬር ከማድረጓ ነው። አንተን ግን ትታ የመሄድ ወይም አልፈልግም በቃኝ ብላ ልትሄድ አትችልም። ምክንያቱም በራስ መተማመን ታይብሃለች። አንደኛ የምትተካ አይደለህም ብላ ከቀረች እሷ እንደምትቀር እንጂ አንተ ምንም እንደማይቀርብህ እንድታምን ታደርጋታለህ። ምክንያቱም በራስ የሚተማመን ሰው የሰዎች ህይወት ውስጥ መኖር አለመኖር ያን ያህል ባያዝድ ላያደርገው ይችላል። ስለዚህ በጣም በራስ መተማመን መቻል አለብህ። ያንን ልታሳያት ይገባል። አንድ ሴት ያ በራስ መተማመን ያለው ራሱን የሚጠብቅ ለራሱ የሚሮጥ ራሱን የሚወድ ማንነት ስታይብህ ስነ ልቦና ዲብዳውን ይሄ ወንድ ማይተካ ነው፣ የሚወደድ የሚፈቀር ነው ብላ ስለምታምን ቢውልድ ታረጋለህ። በቀላሉ ማይተካል፣ በቀላሉ ትኩረቷን ልታነሳበት የማትችል ሁሌም እንደሆነ ትኩረቱን ፈላጊ ትኩረቱን አሳዳጅ ከሆነች መቼም ቢሆን ለሌላ ወንድ ትኩረቷን አትሰጥም። ምክንያቱም ትርፍ ጊዜ አይኖራትማ። እንደዛ ስል ደግሞ ጥፍት ብለህ ልም ብለህ ለፍቅራችሁ ወይም ለሷ ጊዜ አትስጥ ማለት አይደለም። ምክንያቱም የመጀመሪያው ምክንያት ወይም ኮዝ ከአንድ ወንድ ልጅ ለመራቃችን ለመሻሽ የራሱ ጉዳይ ለማለታችን ትልቁ ምክንያታችን እነዚህን በጣም የምንፈልጋቸውን ትኩረት፣ ጊዜ፣ እንክብካቤ መስጠት አይችልም። እነዚህን ግን የምትሰጣት ደግሞ አንተ ባለክ ስታንዳርድና ኳሊቲ ሲሆን ነው። ቢዚ ብትሆን ለፍቅር ማንም ሰው ቢዚ ሆኖ አያውቅም። ያንን ማድረግ ስትችል ሁሌም ፈላጊዋ ባለመሆን ነው። እንደዚህ አይነት ነገሮችን ትኩረትን ትሰጣታል፣ ትደውልላታለህ፣ ቴክስቷንም ትመልሳለህ። እነዚህን አለማድረግ ተፈላጊ አያረግህም። ባይዘይ እነዚህን ማድረግ አንዴ ቴክስት ልካልክ አልመልስ ትል ደጋግሞ መላክ ነው። ምንም አይነት ካንተ ጋር ያን ያህል የጠለቀ ፍቅር ውስጥ እንዳትገባ ስነ ልቦናዋ ብርቅ ነው ድንቅ ነው እንዳይል የሚያደርጋል። ስለዚህ እነዚህ ነገሮች ላይ ስትሰራና ስታሳምናት የእሷን ስነ ልቦና በቀላሉ ማትተካ እንደሆን ልታሳምነው ትችላለህ። በዚህ መንገድ ሴት ልጅ አንተን ብቻ እንድትል፣ አንተ በሌለ ጊዜ ራሷ ላይ ትኩረት እንድታደርግ፣ አንተ ላይ የምታየው ነገር እሷም ላይ ቢውልድ ማድረግ እንድትጀምር በቀላሉ ታደርጋታለህ። ተመሳሳይ ኢነርጂ ይኖራችኋል ማለት ነው። ያንን አብራችሁ ቢውልድ ካደረጋችሁ ከአንተ ውጪ ከማንም ጋር ለመሆን አታስብም። ብቸኛው የምትናፍቀው ከአንተ ጋር አብራ የምትሆንበት የምትኖርበትና አንተን የምታገባበት ቀን ነው የሚናፍቃት ሴት ልጅ። ሶስተኛው ፊዚካል አትራክሽን ነው። አካላዊ የሆነ ስበትህ ማለት ነው። በአካላዊ በሆነ መንገድ ብቻ አንድ ሴት ልጅ አንተ ላይም በምታየው ልቻ እሷን በምትነካው እሷን በምታይበት መንገድ ብቻ አንተን ብቻ እንድትል ማድረግ ትችላለህ። ምክንያቱም ይሄ ፓወር ይፈጥራል። ፊዚካል አትራክሽን ትልቅ ፓወር እንዳለው የምታውቀው ለምሳሌ ኖርማል ጠረን ካለው ወንድ ይልቅ ላብ ላብ ካለው ወንድ ይልቅ ራሱን የሚጠብቅ ንጹህ የሆነ ጥሩ ጠረን ያለው ወንድ ሞር አትራክት ነው። ስለዚህ የራስ የሆነ ጠረን ያለ የራስህ የሆነ ንጽህና ያለክ የራስህ የሆነ ማንነት በራስ ላይ የማትደራደር ማንነት ሲኖረዋል ለሷ ብለህ ላይሆን ይችላል እነዚህ የምታደርገው ነገር ግን ለራስህ ብለህ ራስን መጠበቅ ራስን መውደድ ራስን መንከባከብ እሷ ላይ ስትሮንግ የሆነ ነገር ይፈጥራል። ምክንያቱም አንተ ይሄ ማንነት ካለ
እሷ ላይ የምትፈልገው ነገር ነው አይደለም የሚሆነው። ስለዚህ ያችን ሴት በቀላሉ አንተን የሳበችን ሴት በቀላሉ የሚስባት እንደዚህ አይነት ነገር ነው። ምታያት መንገድ ስታያት ምታፍር ከሆነ አይኗን ማየት ማትችል ከሆነ አይኗን እያየክ ስሜትህም ማስረዳት ማትችል ከሆነ ልታከብርህም ልትቀበልህም ኮንፊደንስ አለውን ብላ ልታምን አትችልም። ነገር ግን የምትፈልገውን ነገር ያልተመቸህንም ሊሆን ይችላል፣ ኖ ማለት ስትፈልግም ሊሆን ይችላል። አይኗን እያየክ ይሄ በጣም ትክክለኛ ፊዚካል አትራክሽን ነው። ባይዘ ሌላ ነገር እንዳይመስላችሁ። ስትመልስላት ወይም ስታናግራት እሷ ላይ የምትፈጥረው ጠንካራ የሆነ ማንነት ይኖርሃል። እሷን ስትስም ሊሆን ይችላል፣ እሷን ስትነካ ሊሆን ይችላል። በኮንፊደንስ በማመን የምታደርጋቸው ነገሮች ልክ እንደሆኑ ኦር እሷ ለምሳሌ አልፈልግም አይነት ሪያክሽን ስታሳይ በጉልበት የምትጠቀም ወንድ መሆን አትችልም አይደለ? ምክንያቱም ራስን የምታቅሰው ነህ። ስለዚህ ስትፈቅድልህ የምታደርገውን ነገር ማወቅ መቻል አለብህ። እነዛ ነገሮች የሚፈጥሩት ልዩ የሆነ ነገር ነው የሚሆነው። የተለየ ስሜት ይፈጥራል፣ የተለየ ትርጉም ይኖረዋል። እሷ ልብ ውስጥ ኦር ሴት ልጅ ልብ ውስጥ እነዚህ ማድረግ የሚችል ወንድ በጣም ጠንካራ የሆነ ፊዚካል የሆነ አትራክሽን ይፈጥራል። ያን ኬሚስትሪ ቀጥሎ በማወራው ላይ አስረዳቸዋለሁ። ግን ፊዚካላዊ የሆኑ አትራክሽን ላይ በጣም ጠንቃቃ መሆን መቻል አለብህ። ኮንፊደንስ ሊኖር ይችላል ስትራመድ፣ በንጽህና ላይ ማትደራደር፣ በጠረን ላይ ሊሆን ይችላል፣ ባለባበስ ሊሆን ይችላል። ለራስህ ያለህ አቋም ጠንካራ ልዩና ተመራጭ እንድትሆን ያደርግሃል። ይሄ ያለውን ወንድ ሴት ልጅ ለደቂቃ ስለመተው ኦር እንከን ልታወጣለት እሱን ትቼ ሌላ አማራጭ አለኝ ብላ እንድታምን አያደርጋትም። ይሄ ነገሮች ግን አሉ። ሙሉ ነክ በእንደዚህ ነገሮች ላይ ጠንካራ ነክ እንደዚህ አይነት ነገሮች ላይ ጠንካራ ነኝ ብለህ እሷ የምትፈልገውን ነገር መከልከል ወይም እሷ የምታደርገውን ነገር ማጣጣል ተመሳሳይ ውድቀት ያስከትላል። እሷ የምታደርገውን ማክበር፣ እሷ የሚወደደችውን ነገር ማክበር፣ እሷ ያልፈለገችውን ነገር በተመሳሳይ ስታከብርላት በዛ መንገድ ነው ያንተ ማንነት ልታስረዳ የምትችለው። ለምሳሌ ብያለሁ፣ እንድትነካት ሳትፈልግ ስትቀር ነካሻለሁ ብለህ ግብ ውስጥ የምትፈጥር ከሆነ ዋጋህን ያወርድብሃል። ምክንያቱም ሌላ ሴትነትን የሚያከብር ወንድ ስላለ። አራተኛው በጣም የሚጠቅማችሁና ወሳኙ ነው። እንደምታውቁት ከአንድ ሴት ጋር የሴክስ ላይፍ ከጀመርክ በጣም ጠንቃቃ መሆን እንዳለባችሁ ከዚህ በፊት ነግሬያቸዋለሁ። ስለዚህ እነዚህን ለማድረግ የመጀመሪያው አልጋ ላይ በራስ የምትተማመን ወንድ ልትሆን ይገባል። መላላት እዛ ነገር ላይ ይሄ ነገሬ ልክ አይደለም፣ እዚህ ነገሬ አቅም የለኝም፣ በዚህ ነገር ሰነፍ ነኝ ብለህ አስበህ ምትላላ ከሆነ ኮንፊደንስ ካላሳያት እመነኝ በደንብ ነው ለአንተ ያላትን አትራክሽን የምታጣው ወይም ይሄ ሴክስ ላይ የሚፈጠረውን ኬሚስትሪ በቀላሉ ያሳጣሃል። ነግሬያቸዋለሁ ከዚህ በፊት ቪዲዮ ላይ የምትሰሯቸውን ስህተቶች አሉ። ከሴክስ በፊት መቆየት ያለብህን ጊዜ ነው ይችላል። ከሴክስ በኋላ ሴት ልጅ ምን ትፈልጋለች የሚለውንም ማወቅ ከፈለጋችሁ ከዚህ በፊት የሰራሁትን ቪዲዮ ማየት ትችላላችሁ። ነገር ግን እነዚህን ኬሚስትሪዎች የማያበላሹ ነገሮች ላይ መጠንቀቅ መቻል። ኮንፊደንስ ማጣት የለብህም። የእሷን ፍላጎት መጠበቅ መርሳት የሌለብህ። ከዛ በኋላ ደግሞ ከሴክስ በኋላ በምታደርጋቸው ነገሮች አይወደኝም፣ አይፈልገኝም አሊያም ደግሞ የኔን ፍላጎት አይጠብቀኝ የሚሉ ሀሳቦች ውስጥ እንዳትገባ ማድረግ መቻል አለብህ። እችን ኬሚስትሪ ማስጠበቅ ከቻል በቀላሉ ካንተ ውጪ ሌላ ፍላጎት ሊኖራት አይችልም። ይሄ ሌላ ዓለም ነው እንደምታውቁት፣ ሴክስ ላይፋችን ሌላ ዓለም ነው። እዛ ላይ ትኩረት ካደረክና ያንን እዛ ነገር ላይ በቂ የሆነ አቅም አለኝ ብለህ ካመንክና ካሳመንካት አንተን ብቻ እንድትል ማድረግ ትችላለህ። አምስተኛው ሴት ልጅ አንተን ብቻ እንድትፈልግ አንተን ብቻ እንድትል ኦር ህይወቷ ውስጥ አንተ ብቻ እንድትኖር ከፈለግ ሶሻል ላይፍ ላይ አካታት። ሶሻል ላይፍ ወይም ማህበራዊ ህይወት ላይ ስታካትታት ህይወት ውስጥ ካሉ ሰዎች፣ ቤተሰብ፣ ጓደኞች ጋር ስታስተዋውቃት በቀላሉ ያንተ ብቻ የመሆን እድሏን ታሰፋዋለህ። እኛ ምናምንበት እኛ የሚገባን ነገር አንድ ነገር አለ። ከጓደኞች ከቤተሰቦች ካላስተዋወቃት ወይም ሶሻል ላይፍ ላይ ካላካተትካት ለቁም ነገር እንዳላሰብካት፣ እንደማትፈልጋት፣ ለጊዜው ብቻ አብረሃት እንደቆየ እንድታስብ ታደርጋታለህ ሴት ልጅን። ይሄንን ነገር ደግሞ ጓደኞቿ ኦር የጓደኞቿ ቦይፍሬንዶች ሲያረጉ ካየች ሌሎች ሰዎች በቀላሉ እነዚህን ነገሮች ለምሳሌ ጓደኛ ፍቅረኛውን ይዞ የሆነ ቦታ የሚሄድ ከሆነ ያንን የምታውቅ ከሆነ ይደብራታል። ስለዚህ የሆነ
ግብዣ ላይ ሊሆን ይችላል ስትሄድ ኦር መድረስ ያለብህ ቦታ መሄድ የምትፈልገው ቦታ ላይ እሷን ይዘህ ስትሄድ በዙሪያ ካሉ ሰዎች ጋር ስታስተዋውቃት ላይፋችሁ ላይ ባለው እንቅስቃሴ ላይ ስታካትታት በቀላሉ እንድታምን እንደተቀበልካት እንድትረዳ ታደርጋታለህ። ከተቀበልካት ከወደድካት ፊቸር ካላት በዙሪያ ቦታና ከሰጣቸው ሰዎች በቁም ነገር እንዳሰብካት ከነሱ ታስታውቀቃት በቁም ነገር እንዳሰብካት ትነግራታለህ በሌላ አማርኛ። ስለዚህ በቀላሉ ሴት ልጅን ያንተ ብቻ የምታደርግበት አንተን ብቻ እንድታስብ ወደ ሌላ ወንዶቹን ወደ ሌላ ነገር ሐሳቧን ሽፍት እንዳታረግ ምርጫ እንዳላት እንድታስብ ከማያደርጓት ነገሮች ውስጥ የወደደችው ልጅ ወይም የሚወዳት ልጅ ጋር ቢውልድ የምታደርገው ማህበራዊ ህይወት ነው። ስለዚህ ሶሻል ላይፍ ላይ አካታት በሚገባት ኦር በቀለል አድርገህ አንተ ህይወት ውስጥ እንዳለህ መናገሪያ መንገድ ነው። ይህንን መንገድ ተጠቀም። ሐሳቤን ከወደዳችሁት ካመናችሁት ከተቀበላችሁት ለኔ በላይ ካሳውቁኝ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። በሌላ ቪዲዮ በሌላ ሐሳብ ተመልሼ እስከመጣ ቻው፣ ሰላም ሁኑልኝ።